ደገምሽው ወያሊት አይ ይኸውልሽ እዚህ አውሮፓ ስዞሪ በሽታ ይዘሽብኝ እንዳመጪ በሽታ ፕሪሚየር ሊጉ ላይ ይዘሽብኝ እንዳመጪ ይኸው ተለጠፈች ደግሞ አናዘር ኢምፖርታንት ፕሪሲዝን ወርክአውት ኤክሳቸው ላይ እኮ ነው ግን ማለት ነው እኛም ቋጠሯችንን እያላቀቅን ነው በዶርትመንድ አርሰናል 3-2 ቀምሷል ደግሞ ቆንጆ ጎል ነው እየገባባችሁ ያለው እንዴት ነው ፎቃ ቀውያላ ቪኒን ፈበለ ቤተን አጽድተህ ጠብቅ መጀመሪያ አትንፏቀቅ ባርኮላ አንድ ፕሪሚየር ሊግ በልተው ብለህ ያሳደገህን ጠኔን ያራገፈልን ኢሜሬትስ ካፕ ትሸመጥጣለህ እንዴ ወያላ ስታገኛውን መለወጥህ ነው እንደዚህ ያዋጣል እንደዚህ ነው አሁን ቀጣይ ዓመት ወንድም ጥላን ተቀይሯል እሱ ሻምፒዮን ጊዜ ሜዳው አንተ ታዋረደኛለህ እንዴ ካልቸር ካልፋት ተመጣጣ እንዴ የምናባ መወዳጀት ነው እኛ ፔስጂ ማንን እየለጠለጥን አንተ ታናፈሪ ባደ ወያላ እውነት ዲስአፖይንት አድርገኛል ዲስአፖይንት እኔ መለኬባ ዘንድሮም አተሻሻለም በእንደዚህ ሁኔታ ነው ማለት ነው መንቀጥለው ሁለተኛ በረኛ ሆነ አረ ይሄማ ዋጣም ቶሎ ብሎ አንድሪያስ ቤርታ ወደ ገበያው የሆነ ነገር መፈላለግ አለበት ማለት ነው ማንዬ እንዴ ሰው ጎል ይመልሳል ይበረኛ የሚገባ ጎል ያሳምራል ማንዬ ምን አይነት አጫወት ነው እየተጫወትክ ያለው ማንዬ የሆነ ነገር እኮ ተሻሽለ ነው በዚህ አመት አገኛለሁ ብዬ ነው እየጠበኩኝ የምገኘው ረጉድ የፈላማን ለማንኛውም ጀምአው ተቀይሮ ሲወጣ ለዚህ ልጅማ ቪዲዮ ሳልሰራለትማ በዛው ረሰቸው መቅረት የለበትም ብዬ ነው ቪዲዮ የሰራሁት ዛሬ ደካማ የባለፈው ሲገርም ጭራይ ዛሬ ደግሞ የባሰ የደከመ ፐርፎርማንስ ነው አሳይቶ የወጣው ጀማው ከዛ በተጨማሪ ያለ ሳሊባ ህይወት ከባድሽ በአርሰናል ቤት አርሰናል ቶሎ ብሎ ወደ ገበያዎቹ የሆነ ነገር መፈለግ አለበት በማስኩራ ብቻ የሚገፋ ነገር አይደለም የካይ ሃቨርትና የቪክቶሪዮ ኬሬሽም ጉዳይ ሊጤንበት ይገባል ጀማው በጣም ከባድ ነው እንደዚሁ ማሳለፍ ማለት ነው ለማንኛውም ግን ትልቁ ዊክ ሊንካችን ማለት ነው ይህ ሰው ነው 3-2 ተሸንፈናል ማን 3-2 መሸነፋችን ብቻ አይደለም የሚያናድደው ነገር በጣም ቅጥል የሚያደርገው እንደሆነ ታውቃላችሁ ኮርና ተከታታይ 3 ጨዋታ ላይ ይገባብናል አርሰናል ማን ምንድነው ያየው ያለው 3 ጨዋታ ላይ ኮርና ዛሬ ካየናቸው ነገሮች ግን በጣም የሚያስደስተው ነገር አንደኛው ምንድነው ዞሊስ የሚገርም ሳይኒንግ መሆኑን ያየው ማን ምንድነው የሚያደርገው ይሶ አንድ አሲስት አንድ ፔናልቲ ያስገኘልን ማን በጣም ትችላለህ ገብቷላ ፕሪሚየር ሊግ ላይ ነገር መድገም አለበት በጣም ነው የምትችለው ማን ኑዋኔሪን አምና ለምንድነው ያዋስ ነው ቆጨኝ ማን ሰከንድ አፍ ላይ ምን አይነት ጨዋታ ነበር ስትጮት የነበረው አንተ በጣም ያምራል ገብቷል አይደል ማለት ማክስ ዳውመን ትንሽ ማቹሪቲ እና ትንሽ ሰውነት ትንሽ አንተ ጂም አገባም እንደ ጂም ግባና ጠብጥቡ ሆነ እናቴ ትንሽ ሰውነት ካደገ ማዶይኬ በስትክክል ቤንች ታርጓል ምክንያቱም ክሬቲቭ ነህ ጭንቅላትን መጠቀም ይችላል ገብቷል አይደል በጣም ያበደ ነገር ነበር ያዩ የነበረው ምንድነው 3-2 ለምንድን ነው የተሸነፈው 3 ጎል ለምንድን ነው ኮንሲድ የምናደርገው ማን እኔ ቀጥል እያልኩኝ ነው አሁን ምንድን ነው እየተፈጠረ ያለው እሺ ሰበቡ ምን ይሆን ይሄ በከረጃ የማይሰር ደጋፊ ቋጠሮ ሊባል ነው በእናትህ የዛሬውን ሰበብ እስቲ መስማት ፈልጋለሁ እስቲ ኤምሬትስ ካፕ እኮ ዶርትመንድ በልቶ ስለማያውቅ ይብላ ብዬ ነው እኔ በበቅቶኝ ነው 10 ምናምን ጊዜ ነው እየበላሁት ደስ አይበል ዝም ብሎ አዎ በቃ በስለት የተገኘ ልጅ ይመስል አንድ ያሸንፋችሁ በቃ እኔ ማቻ ነኝ እስካሁን ግን ዙሮ ሙድ መያዜን ማንንም የከለከለኝ ነገር የለም ተለጠፈች ጋይስ የምሬን ነው 2 ሳምንት ተሰጣት 1 ሳምንት ታሸንፋለች ወያላው ምንድነው የበቀሉ ፋንታንችራ ያደረብሽ እንዴ ወይኔ ራስሽ አዘጋጅተሽ ራስሽ ደግሰሽ አጣሽ ዋንጫውን ወይኔ ወዬ ያው ግጥሚያው ሸጋ ነበር ነው ምንለው ከዶርትመንድ አጥቂ ኬፓ የሚባለው እንግዲህ የአርሰናልም ማሊያ ለብሶ ለዶርትመንድ እያጠቃ እሱ ከበደን ቼልሲ ኬፓን ውሰድ 5 ሚሊዮን ልስጥህና ጨጓራ ሚነካ ግን ይሄ ጉበት ሳምባ ምን ልክ እንደማዱኬ ጨጓራ ብቻ ነክቶ የሚተወኝን ሽጥልኝ ኬፓኩ ኩላሊት ጭምር ነው የሚነካው ከጨጓራ አልፎ አረ ቢስሚላህ ደግሞ ምንድነው ስንት አይነት ችግር ነው ያለብን ጭራሽ በሜዳችን ይሁን በደጋፊ ፊት ላፍ አርገውን ይሄዱ እንዴ እንዳለ በተለይ ሃቨርት የሚባል ጫዋች መሃል ሲጫወት ቤን ዋይት የሚባል ሰው ዞሊስ እንዴት አባህ ነው የምትችለው በአላህ ዮኮሬሽ ግን እኔ ከይቅርታ ጋር ማለት ነው ወላሂ ለአዚም ስፖርቲንግ ሆነ ቀይሮ ማስክ እንዲ ቢያጥቡት በደንብ ሌላ ሰው ነው እኔ ስፖርቲንግ ማቆስ ሆይ ነው ይሄ አራት ያምጣልን በቃ አጥቂ አልቫሬዝን አምጣልን በቃ ይሁን እዚህ ጋር አኡዝ ቢላ ጫሱ ምንድነው አንድ ሚረባ ተጫዋች ምንድነው
አሁን የገባንበት ስኳድ ለዶርትመንድ አንሶ ነው። አረ ግን ኬፓ አላህ ያቃል። አርሰናል ደጋፊዎች ይሄ ጨዋታ ማለት ነው ወኔ ነው የሚሆናቸው ነው የምልህ። 3-2 በኤምሬትስ ተሰጥቷቸዋል ማለት ነው። ይሄ እኮ ኖርማል ነው ማንዬ፣ ያው ለሁለተኛ ጊዜ ስትሸነፍ ኖርማል ነው፣ ምንም ነገር አይመስልማ። ኧረ በስመ አብ ዛሬም 3-2 ተለጠፈችው ማለት ነው በሜዳዋና በደጋፊዋ ፊት። ኧረ እንዴት ነው ነገሩ? ሲጀመር በቃ ዋንጫ በደረሰበት አለረሳልሽ ሳምንሽ ነው ማለት ይሄ። ለማንኛቸውም ይመቻችሁ። አርሰዬ 3-2 በዶርትመንድ። አርሰናል ለ6 ዓመት በተከታታይ ያለምንም ከልካይ ሲያነሳው የነበረውን ቻምፒዮንስ ሊግ በቦርሲያ ዶርትመንድ ተነጥቋል። ኧረ በስማ እንዴት ነው ማችሉት? በተለይ ደግሞ በረኛው ኧረ በስማ ኦናና ይማረን። የእውነት ነው የምላችሁ ኦናና ይማረን። ዝም ብሎ ነው ጎል የሚገባበት። በቃ ይሄ ነው ቋሚ መሆን ያለበት። ሲጀመር ቀጣይ ዓመት ለፕሪሚየር ሊግ የሚሆን ተጫዋች ነው። ሲጀመር ለሻምፒዮንስ ለምን ታሰፍልፍታላችሁ? ለፕሪሚየር ሊግ ነው የሚሆነው። ለማንኛውም የኤምሬትስ ካፕ ዋንጫን እንግዲህ ቦሩሲያ ዶርትመንዶች 3-2 በሆነ ትዝታ ቀስቃሽ በሆነ ውጤት ማሸነፍ ችለዋል። ቦሩሲያ ዶርትመንዶች